ዛሬ በብዙ አብያተ ቤተክርስቲያን ውስጥ በብዙ ሚኒስትሪዎች ውስጥ ስለ ኢየሱስ ነው ወይ የሚሰበከው ወይስ ፍላጎት ራስን የመካድ ትምህርት ነው? የክርስቶስ መስቀል እንጂ የክርስቶስ መስቀል አቀማጥሉ የሚል አይደለም። የክርስቶስን አዳኝነት የገባቸው ሐዋርያቶች መከራ ሕይወታቸው ላይ ቢገጥም መከራ ቢመጣም ምንም አይመስላቸውም። ያዩት የተረዱት እውነት የተከተሉት ጌታ በዚህ ምድራዊ ጋራ አይለኩም። ሌላው ኢየሱስን በእውነት የሚፈልጉት ምን አይነት ሰዎች ናቸው? ሌላው ኢየሱስን ለማየት ለምን እንወዳለን? ዛሬም ብዙ አማኞች ኢየሱስን ለማየት ይወዳሉ፣ ይፈልጋሉ። ለምን? በዮሐንስ ወንጌል ምዕራፍ 12 ላይ እንደተጻፈው ታሪክ። ስለዚህ ለምን በዚህ ክፍል ላይ እንደምናገረው ታሪክ ታውቃላችሁ። የግሪክ ሰዎች ወደ ፊልጶስ መጥቶ ኢየሱስን ልናይ እንወዳለን። ለምንድን ነው የሚያዩት? ለምን ይወዳሉ? ለዚህ ሰዎች ለተከታዮች ኢየሱስ መልስ ምን ብሎ መለሰ? አንደኛ ኢየሱስ የመለሰበት እዚህ ጋር በጣም ኢየሱስን እንከተለዋለን፣ እንፈልገዋለን። እነ ጴጥሮስ ሁሉን ጥሎ ተከተሉ። የግሪክ ሰዎች ደግሞ ልናይ እንወዳለን። ቅድም እንዳልኳችሁ ለምን? የሰው ልጅ ይከብር ዘንድ ሰዓቱ ደርሷል አለ። ምን አይነት ክብር! እንደ ስንጤ ቅንጣት በምድር ላይ ወድቆ ብዙ ፍሬ ለማፍራት የሚነሳበት ክብር፣ በሞቱ የሚነሳበት፣ ሞቶ ብዙዎችን ይዞ የሚነሳበት፣ ሞቶ ብዙዎችን የሚያወጣበት። ስለዚህ ኢየሱስን የሚከተሉ እዚህ ጋር የራስ ወገን እያለ ከግሪክ የመጡት ይፈልጉ ነበር ለማየት። ይኸውልህ አብረ እያለ ኢየሱስን ሳትፈልግ ቤቱ አለው እያልክ እያገለገልኩ እያልክ እንደ ይሁዳ እየፈለግኩ ነው እያልክ እዛው ተቀምጠ እያለ ባያልተጠበቁ መጥቶ ኢየሱስን ይፈልጋሉ። ኢየሱስን ሊያዩ የሚወዱ ኢየሱስ ለሰው ልጆች ኃጢአት ሞቶ የሚነሳና በስሙ ኃጢአትን ስርየት በመስጠት ብዙ ተከታዮችን የሚያፈራ ማለትም ከአይሁዶች ሆነ ከአሕዛብ ብዙዎች ኢየሱስን እንደሚከተሉ የገባቸው ሰዎች ብቻ ኢየሱስን ያምናሉ። ስለዚህ ነፍስን ባለመውደድ የሚያጠፉ ኢየሱስን ይከተሉታል። ምን አይነት ሰዎች ኢየሱስን ይከተሉታል? እንደነ ጴጥሮስ ነፍሳቸውን የማይወዱ ነፍስን ባለመውደድ የሚያጠፉ ይከተላሉ። ይህንን የእግዚአብሔር ቃል ይናገራል። ለምን? ሞቶ እንደሚያድን። ዮሐንስ ወንጌል ምዕራፍ 19 ላይ አንድ ቃል አነባለሁ። ቁጥር 30 ላይ እንደዚህ ይላል፣ እንዴት መሞት አለብን እንዳትሉ ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱን አዘንብሎ ነፍሱን ሰጠ። ነፍሳቸውን የሚሰጡ አሳልፎ። ራስን አሳልፈን ካልሰጠን ብዙ ፍሬ ልናፈራ አንችልም። የሰማዩን አባት ያከብር ዘንድ በሞቱ ያከብር ዘንድ ኢየሱስ በሞቱ ያከብር ዘንድ እነ ጴጥሮስን በዘመናቸው አክብረዋል። እግዚአብሔርን አብ ኢየሱስን አክብሯ። ተከታዮቹ እነዚህ የተከተሉ 11ዶች እየበዙ ሄደው በእነሱ በእውነት የተከተሉ አክብሯል። ስለዚህ ዮሐንስ ወንጌል ምዕራፍ 17 ላይ ከቁጥር 1 ጀምሮ እስከ 10 ያለውን ላንብብ ለመሰላችሁ። ቃሉ በጣም እውነት ስለሆነ እንደዚህ ይላል። ኢየሱስ ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባቴ ሆይ ሰዓቱ ደርሷል። ልጅ ያከብር ዘንድ በስጋ ሁሉ ላይ ስልጣን እንደሰጠህ ለሰጠኝ ሁሉ የዘላለም ሕይወት ይሰጥ ዘንድ ልጅን አክብረው። እውነተኛ አምላክ ብቻ የሆንክ አንተ የላከው ኢየሱስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። እኔ ላደርግ የተሰጠኝን ስራ ፈጽሜ በምድር ላይ አከበርኩት። አያችሁ፣ ኢየሱስ ላደርግ ያለው በምድር ላይ የታዘዘበት እግዚአብሔር አብ ሊያከበትን ዓላማ አድርጎ አከበርኩት ይልና እንደዚህ ይላል፣ አሁንም አባት ሆይ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ከዓለም ለሰጠኝ ሰዎች ስሜን ገለጥኩላቸው። አንተ የአንተም ክብር ለእኔ ሰጠኝ፣ ቃልን ጠበቅኩት፣ የሰጠኝም በአንተ እንደሆነ
አሁን ያውቃሉ። የሰጠኝ ቃል ሰጥቻለሁ፣ እነርሱም ተቀበሉ። ካንተ ዘንድ እንደመጣው በእውነት አወቁ፣ አንተም እንደላከኝም አመኑ። ማን? እነ ጴጥሮስ። አንተ እውነት የእግዚአብሔር አብ ልጅ ክርስቶስ እንደሆንክ እናምናለን አሉት። አመኑ። የሰጠኝ ሁሉ ከአንተ እንደሆነ አወቁ። የሰጠኝ ቃል ሰጥቻለሁ፣ እነሱም ተቀበሉ። ከአንተ ዘንድ እንደመጣው በእውነት አወቁ፣ አንተም ላከኝ እንደላክ አመኑ። እኔ ስለዚህ እለምናለሁ፣ ስለ ዓለም አልለምንም፣ ስለሰጠኝ እንጂ። የአንተ ናቸው፣ የእኔም የሆኑ ሁሉ የአንተ ነው፣ የአንተም የሆኑ የኔ ነው። እኔም ስለ እነርሱ አከብራለሁ ይላል። ይኸውልህ እነዚህ ለተከታዮቹ የዘላለም ሕይወትን በሞቱ ይሰጥ ዘንድ በመስቀል ላይ በሞቱት በትንሣኤው አከበረ። ዓለም እያየ ልጅ ሊያከብር ሰዓቱ ደርሷል። አሁን በጣም ልነግራችሁ ፈልጋለሁ። በእውነት ኢየሱስ ገብቷችሁ ነው? አሁን ትንሣኤ በዓል ከጥቂት ጊዜ በኋላ ወራት በኋላ ኢትዮጵያ ላይ ይመጣል። ኢየሱስ ገብቷችሁ የምትጾሙት በእውነት የምትከተሉት እንደው በጣም ይሄ ቃል ከጊዜው ጋር በጣም የተገናኘ ይመስላል። ኢየሱስን ለማየት የሚፈልጉ ለማገልገል የሚከተሉ ምን አይነት አገልጋዮች ናቸው? ምን አይነት ሰዎች ናቸው ኢየሱስን የሚከተሉት የሚፈልጉት? ምን አይነቶች ናቸው? እንዴት ነው ኢየሱስን መከተል ያለብን? እነ ጴጥሮስ ገብቷቸው አንተ እንደላክ አመኑ። እዛ ምዕራፍ 6 ላይ አንተ ክርስቶስ እንደሆንክ ካንተ ወደ ማን እንሄዳለን? በአንተ ዘንድ የሕይወት ቃል አለ። በእውነት ከኢየሱስ ውጪ እረፍት የሚሰጥ ማን ነው? እስቲ ንገሩኝ። ሃይማኖት እረፍት አይሰጥም። ባህል እረፍት አይሰጥም። ዓለም እረፍት አትሰጥም። ስጋና ምኞት እረፍት አይሰጥም። እረፍት የሚገኘው ኢየሱስ ጋር ብቻ ነው። በእውነት እንከተላለን፣ እናመልኳለን፣ እሱን እንከተላለን። የሕይወቴ ጌታ ነው የምትሉትም በእግዚአብሔር በቤተ ክርስቲያን ውስጥ ያላችሁ እናንተ ስሙ፣ በእውነት ተከተሉ። እናንተ የብልጽግና ሰባኪዎች ከሕይወት ጋር ከእውነተኛ ክርስቶስ ጋር ትውልድን ማታጣብቁ፣ ከዚህ ዓለም ሐሳብ ጋር የምታጣብቁ በትክክል ተከተሉ። ነፍሱን የሚያጠፋ ያድናታል፣ የማያጠፋ ግን አያድናትም። ራሱን ሳይቀር ያልካደ ሊከተለኝ አይችልም። ሳትክድ ኢየሱስን ኢየሱስን ለማየት የሚፈልጉ ለማገልገል መከተል ያለባቸው ምን አይነት መከተል ነው? ምን አይነት አገልግሎት? እንዴት ነው? ኢየሱስን ከክብሩ ይልቅ ለሌሎች ድነት የሞተው ውርደትን መንገድ እንከተላለን የሚሉ ሰዎች ኢየሱስን ሊከተሉ ይችላሉ። ኢየሱስ ከራሱ ክብር ይልቅ፣ ኢየሱስ ከራሱ ዝና ይልቅ፣ ኢየሱስ ስለ ራሱ ክብር ከመጨነቅ ይልቅ ውርደትን መንገድ በመከተል ሌላውን ለማዳን ራሱን የሰጠበትን ያንን አውቆ የሚከተል ብቻ ኢየሱስን ሊከተል ይችላል። አይ አልዋረድም፣ ለምን ተነካው? ዛሬ እኮ ለምን ተነካው ብሎ ነው ኢየሱስ እየሰደቡ ኢየሱስ እኮ እየነቀፉት እነዛ ለሚሰድቡ ሰዎች መድኃኒት እየሆነላቸው ነበር። ዛሬ እኮ እውነትን ነገር ለምን ተነካው ተብሎ ለነቋቸው ሰዎች የሚመልሱት ምላሽ ከባድ የሆነበት ዘመን ላይ ነው ያለ ነው። ስለዚህ ቁጥር 26 ላይ የተናገረው ቃል ኢየሱስ ይሄንን ነው ምንድን ያላቸው? ኢየሱስ መልሰው እውነት እውነት እላችኋለሁ የምትፈልጉት ስለበላችሁ፣ ስለጠጣችሁ፣ ስለጠገባችሁ ለዚህ ከሆነ ተሳስታችሁ። ለሆድ ለመብል ነው፣ መብልም ለሆድ ነው፣ ሁለቱም በአንድነት ይጠፋል ይላል እግዚአብሔር። ለሚጠፋ ነገር አትፈልጉት ኢየሱስን። ለሚጠፋ ነገር ኢየሱስን አትከተሉ። ለሕይወት ጌታ መሆኑን አውቃችሁ ተከተሉ። ይሄን ነው። ሌላው የሞትና የውርደት መንገድ ምንድን ነው? መልሱ ምንድን ነው? የሞትና የውርደት መንገድ ምንድን ነው? መልሱ ምንድን ነው? የሞት መንገድ አንደኛ ክርስቶስ መስቀል የስቃይ የሽንፈት እንደገና የፍርሃት እንደገና በተለያየ አቅጣጫ ላይ ይሄን የውርደት እነዚህ ነገር የመቋሸሽ የጥላቻ እና ራስን የመካድ ትምህርት ነው የኢየሱስ መስቀል። ይሄ ገብቶ ካልተከተል ይህንን የእግዚአብሔር ቃል ይናገር። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ ያሉ ቃሎችን
እንደገና ምዕራፍ 4 ቁጥር 13 ላይ አንደኛ ጴጥሮስ ላይ ያለውን ራሳችሁ ማንበብ ትችላላችሁ። ሐዋርያት ሥራ ምዕራፍ 10 ቁጥር 39 ላይ ኢየሱስ ስለ ሐዋርያ ጳውሎስ ሲናገር እሱ በዚህ በሚሞተው ስጋ የኢየሱስን መስቀል ሞቱና ስቃዩን ተሸክሞ እንደሚዞር ለሱ እንደተለየ የተነገረበት ቃል የፍርሃት እንደገና ዕብራውያን 12:2 ላይ ይህን ቃል ይናገራል። የእግዚአብሔር ቃል ይህን ይናገር። ማቴዎስ 27 ላይ የምን የጥላቻ የመጠላት እና ራስን የመካድ ማቴዎስ 16:24 ላይ ይህን ይናገር። ራስን የመካድ ትምህርት ነው የክርስቶስ መስቀል እንጂ የክርስቶስ መስቀል አቀማጥሉ የሚል አይደለም። አማኞች ሆነን መንቋሸሽ ተሸክመን ኢየሱስን ስንከተለው ራሳችን ማንክድ ከሆነ ታውቃላችሁ ኢየሱስን አንከተለው፣ መከተላችን ከንቱ ነው። ስለዚህ በአራቱ አቅጣጫ የሚካሄደውን ትግልና ስቃይን ራስን አሳልፎ መስጠት ያው ብዙ ስቃይ አለ በዚህ ምድር ላይ። ከዓለም ይመጣል፣ ከሰይጣን ይመጣል፣ ከዚህ ዓለም ከኃጢአተኛ ዓለም ጋር ነው ያለነው። እኔ እግዚአብሔር ቃል ይናገራል። ያንን ተቋቁመን ማለፍ የምንችለው ያንን ተቋቁመን ለማለፍ የምንችለው በእግዚአብሔር ቃል ስንጸና ነው። እንዴት ነው? በዚህ በአራቱ አቅጣጫ የሚካሄደውን ትግልና ስቃይን ራሳችን አሳልፈን እንሰጣለን። ያለነው በዓለም ላይ ነው። ይህች ዓለም ገና ነው፣ አልተፈረደችማ። ከሰይጣን ጋር ከዓለም ጋር ከስጋ ጋር። ስለዚህ እንዴት ነው? አንደኛ ኃጢአተኛ ፍላጎታችን በመስቀል ትግል ላይ ኃጢአተኛ ፍላጎታችን እንሰቅለዋለን። ይሄ ትግል አለ። ይሄን ትግል በመካድ ኃጢአተኛ ፍላጎትን በመካድ በመተው ኢየሱስን እንከተላለን። ይህንን መጽሐፍ ቅዱስ ይናገራል። ሮሜ ላይ ምዕራፍ 8 ቁጥር 13 ላይ፣ ገላትያ 2:20 ላይ፣ እንደገና ገላትያ 6:14 ላይ ይናገራል። ቲቶ 2:12 ላይ ይናገራል። ይህንን በእግዚአብሔር ቃል ውስጥና ኃጢአተኛ ፍላጎትን በመስቀል ላይ በመተው ለኃጢአተኛ ፍላጎት የምንገዛ ከሆነ ኃጢአተኛ ፍላጎት ራስን አሳልፈን የምንሰጥ ከሆነ ልንከተለው አንችልም። እንክዳለን። በመካድ እነዚህን በመተው ስለዚህ ከኃጢአት ጋር የዕድሜን ልክ ጦርነትን እናካሄዳለን። ይህ መጽሐፍ ቅዱስ ይናገራል። ገና ደም እስከ ማፍሰስ ድረስ ከኃጢአት ጋር አልተቃወማችሁም፣ አልተጋደላችሁም ስለምን። ሌላው ደግሞ ኢየሱስን ለመከተል በአራቱ አቅጣጫ የሚመጣውን ፈተና ምን አይነት ፈተና ነው? የኃጢአት ፍላጎትን መንሰቅናል። ሌላው የእግዚአብሔርን መንግስት ሲሰፋ ከሰይጣን ከጨለማው ኃይል ጋራ ጦርነትን እያካሄድን እንከተል። የእግዚአብሔርን መንግስትን ባሰፋን ቁጥር የእግዚአብሔርን መንግስት ይዘን በተጓዝን ቁጥር ከጨለማው ገዢ ጋር ከጨለማው ኃይል ጋር ጦርነትን እያካሄድን እንሄዳለን። ይህንን አብሶ በቆሮንቶስ ላይ ባነበው ሁለተኛ ቆሮንቶስ ምዕራፍ 10 ላይ ባነበው ደስ ይለኛል። እሱም ብቻ ባነበው ሌላዎችን አላነብም። ሌላ ጥቅሶችን ብዙ ስለሚሄድ ምዕራፍ 10 ቁጥር 4 እና 5 እንደዚህ ይላል። የጦር ዕቃችሁ ሥጋዊ አይደለም፣ ምሽግን ለማፍረስ ግን በእግዚአብሔር ፊት ብርቱ ነው። የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለው ነገር ሁሉ እናፈርሳለን። ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን ይላል። ስለዚህ አእምሮን ሁሉ እየማረክ ከጨለማው ገዢ ጋር ጦርነትን እንገጥማለን። መንግስቱ እያሰፋን ስንሄድ በዚህ ከሚገኘው ጊዜያዊን ከዚህ ከሚገኘው ሰራዊት ጋር እውነተኛ ወንጌልን ለማስፋፋት ሐሰተኛ መምህራን ጋራ እውነተኛ ወንጌልን ይዘን ስንሄድ ሐሰተኛ መምህራን ጋራ መምህራን አቋም በሚመጣው ስደት በእነሱ ላይ ለምን እውነት ወንጌል ይሰበካል? ኢየሱስ በመጣ ጊዜ ከፈሪሳውያን ከሰዱቃውያን ብዙ ጦርነት ተነስቷል። ያንን ጦርነትን አልፈን በመሄድ በዛ ውስጥ እየተፋለምን ኢየሱስን እንከተላለን። መጨረሻው ኢየሱስን እንዴት ነው መከተል? ይህ ወንጌልን በዓለም ስራ ክፉ በመሆነው በፍቅሩ በመስራት ግብረ ገባዊ የሆነውን መንፈሳዊን ሐሳብ እውነተኛ መንፈስን የሚጋፋውን ክፋትን በመተው
ራሳችን ከዓለም በመለየት የዓለምን መስፈርትን ወይም ፍልስፍናዋን የራሳቸው አድርጎ ከመቀበል እምቢተኝነት እምቢ በመሆን ጥላቻን፣ መንቋሸሽን ሁሉን በመቃወም ሌላው ደግሞ ሃይማኖተኛ ከሆነ ዓለም እንደ ጌታ ኢየሱስ የሚመጣው ማንቋሸሽና ስደትን በመቋቋም ኢየሱስን መከተል እንችላለን። ኢየሱስን እንዴት እንከተል? ኢየሱስን እንዳንከተል የሚያደርጉ ብዙ ነገሮች አሉ። ኢየሱስን የሚከተል የህይወታችን ጌታ መሆኑን ወገኖቼ፣ ኢየሱስን መከተል ማለት በብዙ አቅጣጫ ራስን ክደን መሄድ። ዛሬ ብዙ ሰዎች ስለበሉ ስለጠጡ የህይወታቸው ጌታ መሆኑ ሳይገባቸው ተከትሎ አሁን ላይ እስቲ እንየው። አሁን በእኛ ዘመን ምን አይነት ትውልድ ነው? በእውነት እነዛ ስለበሉ የተከተሉትን እያፈራን ያለን አይመስልም? ብዙ ሰዎች ፍላጎታቸው ስላልተነገራቸው፣ ፍላጎታቸው ስላልተሰበከላቸው ሆዳቸው የሚበሉት የእውነት ቃል ጥሎ ነው የሄደው። ዛሬ የሰበሰባችሁ በህዝብ ብዛት የምታምኑ ኢየሱስ በህዝብ ብዛት አይደለም ያምነው፣ በጠሩ እውነተኛ በሆኑ ሁሉን ጥሎ በተከተሉ። ይህን ያክል አባላት አከማችተናል። እውነት መድረክ ላይ በማስጨፈር ፍላጎታቸውን በማድረግ ያለውን ነገር አሁን እኮ ወንጌል ሳይሆን የማባዛት የምድራዊ ነገር የማባዛት አገልግሎት ይመስላል። ኢየሱስ የመጣበትን ዓላማ የሚያስጥል ነገር ሲመጣ በንስሐና ኃጢአተኛ ማንነትን ክደው ወደ ክርስቶስ እንዲመለሱ ትውልድን ከማድረግ ይልቅ የክርስቶስን ሐሳብና ፍቃድን እያንቋሸሸ በሚሄድ መጣ ትውልድ መካከል ወንጌልን እኔ አንድ ጊዜ ነግራቸዋለሁ። ይህን ቃል ሲሰብክ አሁን እሱ ትዝ ይላል። የዛሬ ስንት ዓመት አንድ ከቤተ ክርስቲያን አንዷ ቸርች ላይ ኮንፈረንስ ለማገልገል ሲሄድ በጣም ጌታን አንድ ነገር አልኩት። ምንድን ነው መስበክ ያለብኝ? ምንድን ነው ማገልገል ያለብኝ? እኔና ባለቤት ልናገለግል ስንሄድ እግዚአብሔር አንድ ነገር አለኝ። መንፈስ ቅዱስ ይህ ህዝብ አፈር አፈር ይሸታል አለኝ እና አልገባኝም። ጌታ መንፈስ ቅዱስ ምን ማለት ነው አፈር አፈር መሽተት? የሚነገረው ስለ ምድራዊ፣ የሚፈልገውም እሱ ስለ ምድራዊ፣ የሚሰበክለት ስለ ምድራዊ፣ በቃ አፍታይቱን ተከብቶ የሚያዳምጠው ስለ ምድራዊ፣ ስለ መንግስቴ አይሰበክም። ስለ መንግስቴ መስማት አይፈልግም። እና በጣም ውስጥ ያዘነ። ሌላው ዕቁብ እንደሚጣጣር ሲሰጥ አምላካቸው ከከለከለ አምላክ እንዳይደለ ምስቁ የሚያኮርፉ አንዳንድ ሰዎች እኮ ለጌታ በባዶነት ራሳቸውን ይሰጡ የነበሩ የሆነ ነገር ሲከለከሉ ለጌታ የሚያደርጉትን ሚተዋሉ። ይሄ እውነተኛ ፍቅር አይደለም፣ ውሸት ነው። እውነተኛ ፍቅር አይለወጥም። ኢየሱስን ስንከተል ምንን መረባችን ጥለን ነው የተከተልነው? ዋጋ ተምነን ነው የተከተልነው? የጀመርነው መንገድ ዋጋ እንደሚያስከፍል አውቀን ነው የተከተልነው? ኢየሱስ ሃይማኖት አይደለም። ኢየሱስ ባህል አይደለም። ኢየሱስ የዚህ ምድር ስኬትና ፍላጎትን ማሟያ አይደለም። ኢየሱስ የህይወት ጌታ ነው። ይህንን ኢየሱስን ነው ሐዋርያቶችን የሰበኩት። ይህንን ኢየሱስን ነው የህይወታቸው አዳኝ ካሉበት እስራት ነፃ እንዲወጡ በሃይማኖት ታስሮ የነበሩትን እንዲድኑ ያመለክቱ ነበር። እነ ጴጥሮስ ሐዋርያቶች፣ እነ ጳውሎስ። ስለዚህ ኢየሱስን ለምን እንከተለዋለን? ኢየሱስን ለምን እንፈልገዋለን? ለምንስ ለማየት እንወደዋለን? ዛሬ በብዙ አብያተ ቤተክርስቲያን ውስጥ በብዙ ሚኒስትሪዎች ውስጥ ስለ ኢየሱስ ነው ወይ የሚሰበከው ወይስ ፍላጎት? እንጀራ ማብዛት፣ ምድራዊ ነገር ማብዛት ስህተት ነው። እሱ ያንን የሰማይ ወፎች እንደሚያስፈልግ ያውቃል። ግን አስቀድማችሁ ጽድቁና መንግስቱን ፈልጉ፣ ሌላ ሁሉ ይጨመራል። አንደኛ ኢየሱስን ስንከተለው የህይወታችን መድኃኒት መሆኑን ገብተን እንከተል። ሁለተኛ ኢየሱስን ስንከተለው ከዚህ ዓለም ቆሻሻ ተለይተን በንጽህና እንከተለው።
ኢየሱስን ስንከተለው የዓለምን ግሳንግስ ይዘን የልባችን ፍላጎትና ክፋትን በልብ ላይ ደብቀን የምንከተል ከሆነ ውሸት ነው። መከተላችሁን ፈትሹ፣ ይፈተሽ መከተላችሁ። በእውነት ነው የምትከተሉት? እንደነ ጴጥሮስ ወይስ የህይወት ቃል ሲነገር? ዛሬ እኮ እንደዚህ እየተባለ ነው። የእውነት ቃል ሲሰበክ ይጠነክራል፣ በጣም ይጠነክራል። አላቅላላ አድርጉ። የሚያስጨንቀን ነገር ትንሽ ዘና የሚያደርግ ስብከት ሲበኩ፣ ትንሽ ዘና የሚያደርግ ዝማሬ፣ በቃ ትንሽ ዘና የሚያደርግ። እኛ መጨነቅ አንፈልግም። በስራ ምናምን እንትን ብለን ተጨንቀን መተናል። ይኸውልህ የእግዚአብሔር ቃል ምንሰማው የሚያስጨንቅ አይደለም። የህይወት ቃል ስለሆነ የሚገስጸንም የሚባርክ ነው። የሚያስጨንቃችሁ የኃጢአተኛ ማንነታችሁን ለመጣል ስለማትፈልጉ ነው። የሚያስጨንቃችሁ መመለስን ስለማትፈልጉ፣ ፍላጎታችሁ ብቻ እንዲነገር ስለምፈልግ። ይኸውልህ ከፍላጎት ይልቅ ለእሱ ዓላማ ለመኖር የተከተሉት የሚነገራቸው ቃል ደስ ይላቸው። አንተ የህይወት ቃል አለ ከአንተ ወደ አንተ ክርስቶስ ወደ ዓለም የመጣ አንተ መሆን ገብቶን ነው የተከተል። ስለበላም ቢሆንም እዛውም መረብ እዛው አሳ አጥምደን እንበላል ነበር። ያው ትተን የተከተልነው እኛ ለህይወት ነው፣ ለመብላት አይደለም፣ ለመጠጣት አይደለም። እሱን እኮ ኢየሱስ ብሏል። ታውቃላችሁ፣ የሰማይ ወፎችን እንኳን ይመግባል። አያችሁም? ወደ ጎተራ አይከቱም። የሰማይ አምላክ እነሱን የሚመግብ ከሆነ እናንተ ደግሞ እንዴት አምልጦ ይላል። እኔ እኮ ግራ ይገባኝ። አባቶች የሰበኩትን ወንጌል፣ አባቶች የተከተሉትን የእውነትን ቃል የሚያቃልል ትውልድ የመጣ አይመስላችሁ? ወንጌልን የብልጽግና ወንጌልን የፍላጎት ማሟያ ወንጌልን የስኬት ተደርጎ እየተሰበከ ያለበት ክርስቶስ በትክክል የማይነገርበት የእምነት አባቶች የተረገሙ ናቸው። በዋሻ የተግበሰበሱ መከራን የተቀበሉ ተው። ኢየሱስ ራሱ ምናል ለሰው ልጅ ራሱ የሚያስገባበት የለም። ኢየሱስ በዚህ ምድር ላይ የእግዚአብሔር አብ ፍቃድ ሲፈጽም የዚህ ዓለም ሐሳብ ኮንኖ በሞቱ ክብርን አብን ሲያከብር እኛን ሊያድን ሲወርድ ዝቅ ሲል ለሞት ሲታዘዝ ታዲያ የተረገመ ነው እንዴ? ወንጌል አይለወጥም። ወንጌል በእኛ ቃል አይቀየርም። ኢየሱስን አውቀን እንከተለው። ኢየሱስን አውቀን እንፈልገው። ኢየሱስን ለማየት ስንወድ ገብቶን ቃሉ የሚለውን ለማድረግ የህይወታችን አዳኝ መሆኑ፣ መድኃኒት መሆኑ፣ ፈዋሽ መሆኑ ገብቶን እንከተል። በዚያን ጊዜ ለህይወታችን እረፍት፣ ለነፍሳችን እረፍትና እርካታ እናገኛለን። የክርስቶስን አዳኝነት የገባቸው ሐዋርያቶች መከራ ህይወታቸው ላይ ቢገጥምም መከራ ቢመጣም ምንም አይመስላቸው። ያዩት የተረዱት እውነት የተከተሉት ጌታን በዚህ ምድራዊ ጋራ አይለኩም። ችግር የለው። የሚያስፈልገው ነገር ሊሰጥ ይችላል። እሱ አይደለም ገዢያችን የህይወታችን ጌታ ክርስቶስ ይሁን። ገብቶን እንከተል። እንጀራ ስትበሉ ምስቁ፣ ስትከለከሉ የሚታለቅሱ ገብቶን እንከተል። ጌታ እኔንም እናንተንም ገብቶን እንድንከተል ይርዳን። እስከ ፍጻሜ የሚያጸና ይሁላችሁ። ኢየሱስ እንደሞተ ኢየሱስ ራሱን ዝቅ አድርጎ ለአብ ፍቃድ እንደሰጠ ራስን ዝቅ አድርጌ አልሰጥም፣ ስፍራ አለኝ፣ ስልጣን አለኝ ብላችሁ ሌላውን እየረገጣችሁ ክብራችሁን የምትጠብቁ ክብሩን የሚጠብቅ አገልጋይ አይደለም። ስሙ። ኢየሱስ ክብሩን አልጠበቀም፣ ለክብሩ ኖረ። ለክብሩ ኑሩ። በእውነት ተከተሉ። ምድራዊ ነገር እያከማቻችሁ ምድራዊ ነገር ማብዛት፣ ምድራዊ ነገር ማድረግ፣ የተለያዩ ሆቴላት፣ የተለያዩ ነገር መገንባት እሱ ክብር የሚመስላችሁ እሱ አይደለም። እሱ ማንም ሰው አጭበርብሮ ይሰራል። እሱ አይደለም። ክብር ኢየሱስ ነው። ቤተ ክርስቲያን ምድራዊ ነገር ከመስበክ የራስሽ ፍላጎት ለትውልድ ከመናገር የተላክሽበት በዚህ ምድር የተቀመጥሽበትን ዓላማ ፈጽሜ በትክክል ኢየሱስን የሚከተል ትውልድን አብዢው። እሱ መብዛት አለበት። እንደነ ጴጥሮስ ያሉ
ካንተ ወዴት እንሄዳለን? አንተ የህይወት ቃል አለ ምሉ በብዙ መከራ የሚጸኑ የዓለምን ፍላጎት የስጋን የኃጢአትን ስራ እየካዱ ከዚህ ዓለም ጋራ እየተሟገቱ የጽድቅን ወንጌል ይዞ የሚወጣ ትውልድ አብዢ አንቺ ቤተክርስቲያን በሚመጣው መከራ ሁሉ የሚበረግግ ፈሪ ትውልድን አታክፋች። እግዚአብሔር ጽድቅ የክርስቶስ እውነት ይሰበክ። የተከተልነው ዋጋ ተመኖ የተከተሉ አገልጋዮች እውነተኛ አገልጋዮች ስፍራ ሲይዙ እንደነ ጴጥሮስ ያሉ ስፍራ ሲይዙ እውነተኛ ትውልድን ማፍራት ይጀምራሉ። ይህን ማድረግ እንድንችል ጌታ ይርዳን፣ ያግዘን። ኢትዮጵያ ኢየሱስን ተከታይ። ዛሬ ብዙ ቤተ እምነቶች ላይ ያላችሁ ኢየሱስን ሳትከተሉ የምታደርጉ ስርዓቶች ሁሉ ተቀባይነት የለውም። ኢየሱስን ተከተሉ። የህይወታችሁ አዳኝ ነው። ለሆድ የምትከተሉ ስለበላችሁ ስለጠጣችሁ ፈለገ ስላለ ስለምትበሉ የምትፈልጉ ስለሆዳችሁ እሱ አይደለም። የህይወት ጌታ ኢየሱስ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ኢየሱስ ብቻ ነው። ስለዚህ ኢየሱስ ብቻውን ያድናል። እንጸልያለን። ሃሌሉያ። እግዚአብሔር አምላካችንና አባታችን ሆይ በዘመናት መካከል ብቻዬን ጻድቅ ነኝ፣ አዳኝ ነኝ፣ መድኃኒት ነኝ። በኢየሱስም በአዳኝነቴ አባቶ መጽናት እንድንችል በአዳኝነቴ መቆም እንድንችል በአዳኝነቴ መደገፍ እንድንችል ለኢትዮጵያ አብያተ ቤተክርስቲያን ውስጥ ያሉት እግዚአብሔር ቤተ እምነቶች በእውነት አንተን ማወቅ እንዲችሉ የውስጥ አይኖቻቸውን እንድትከፍት አውቀናል የሚሉት ሌላ ነገር ከማደበላለቅ ወጥቶ እውነተኛ የህይወት ጌታን ኢየሱስን መስበክ ኢየሱስን መተረክ እንዲችሉ እንድትረዳቸውን ይጸልያለሁ። ዛሬ ደግሞ ኢየሱስን የተከተሉ መስሎ የራሳቸውን ፍላጎትን የሚያካሂዱ ከጥመታቸው ተመልሶ ኢየሱስን አዳኝ መሆኑን አይቶ ወደሱ ይመጡ ዘንድ ልቦናቸውን እንድትከፍት አገሬ ወደ ኢትዮጵያ እንድትመለስ አገሬ ኢትዮጵያ ወደ ክርስቶስ እንድትመለስ ክርስቶስን እንድታውቀው ወደ ክርስቶስ ወንጌል ዞር እንድትል ከተለያየ እስራት እንድትፈታ ዛሬ ካለችበት መከራ ነፃ የምትወጣው ወደ ኢየሱስ ስትመለስ ነውና ወደ ኢየሱስ እንድትመለስ ማስተዋልን እንድሰጥ በምድር ላይ ላሉት ገዢዎች፣ አለቆች፣ ስልጣናት ለሁሉ ማስተዋልን እንድሰጥ ነው ጸልያለሁ። ክብር ላንተ ይሁን። እናመሰግናለን በኢየሱስ ስም አሜን። ቀጣይ ጊዜያት እግዚአብሔር በሰጠን በሌላ ቃል እንገናኛለን። ግን ስሙ አሁንም ለኢትዮጵያ ለአብያተ ቤተክርስቲያን ለሞላው ዓለም መድኃኒት ኢየሱስ ብቻ ነው። ከሱ ውጪ ሌላ መድኃኒት የለም። ተባረኩ። ጌታ መልካም ነው። ስሙት፣ ለሌሎችም ሼር አድርጉ። ጌታን ወንጌል አብረን እንስራ። የጌታ ሰላምና ቸርነት አብሮነቱ ከእናንተ ጋር ይሁን። አሜን።